ሰላም ሰላም ውድናችሁ የጁና ዩቲዩብ ተከታታዮች በያላችሁበት ሁሉ ሰላም ሁሉ ብዝት ይበላላችሁ። እንግዲህ ዛሬ የፊኒሺንግ ስራ ነው እንግዲህ እጅላችሁ የቀረብኩት ማለት ነው። ይህ ቤት ከጀርባዬ የምትመለከቱት ቤት ከዚህ ወደዚህ እንዴት እንደቀየር ነው ቪዲዮውን እስከ መጨረሻ ድረስ በማየት ሐሳብ አስተያየታችሁን ለግሱን። እናንተም ልክ እንደዚህ አይነት የፊኒሺንግ ስራ ማሰራት የምትፈልጉ በአጠቃላይ በጁና ኦንላይን ማርኬቲንግ አማካኝነት ኦርደር ማድረግ ትችላላችሁ። ስልኬ ባዩ ላይ ያለ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቴንክ ዩ። ተመለከቱት። ቤቱ በጣም ትልቅ ነው፣ ግን ውስጥ ላይ የተሰራለት የመብራት ስራው ለቤቱ ከቤቱ ግሬስ ጋር ይሄዳል የተባለው አምፖል ይሄ ነው። እንደምታዩት ገና በዚህ ሳይድ የሚሰካኩ እቃዎች አሉት ማለት ነው። ሌላው ደግሞ ከየተንቢ ቤት ከገጠምነው ጋር ያው ተመሳሳይ የሚያደርጋቸው ነገር አለ ማለት ነው። እዚህ ላይ ያው ከየተንቢው አንድ አይነት ነው። ጨሌው ምኑ ሲገጣጠምለት በጣም ቆንጆ ይሆናል ማለት ነው። እንግዲህ ፋይናሉን ደግሞ መጨረሻ ላይ የምናሳያችሁ ይሆናል። እንግዲህ የቪዲዮአችንን እስከ መጨረሻው ድረስ በመመልከት ዩቲዩባችን ሰብስክራይብ በማድረግ አግዙም። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቴንክ ዩ። እና ቤቱ በጣም ረጅም ከመሆኑ የተነሳ መሀል ላይ መድረስ አልቻልንም። እንጨት ብንደረድር የፈለግነውን ነገር ብናረግ መድረስ አልቻልንም። ወደ መሀል ግዴታ ከኮርኒስ ውስጥ በኩል ወደ ጣራ ገብተን ትልቁን አምፖል በሽቦ ወደ ላይ ስበን ነውና ያሰርነው። ትንሽ በጣም ረጅም ስለሆነ ቁመቱ ስንት ታውቃላችሁ? 6 ሜትር ከ20 ነው ቁመቱ ወደ ላይ ማለት ነው። እና በጣም ረጅም ቤት ነው። በጣም ቻሌንጅ አድርጎን ነበር ቤቱ። ብቻ ያም ሆነ ይህ ለማሳመርም ሆነ ለማስተካከል ሞክረናል። እዚህ ጋር እንደምትመለከቱት ስፖት ላይት አልነበረውም ለቤቱ ኢንስታሌሽኑ ሲሰራ፣ መብራቱ ሲሰራ ስፖት ላይት አልተሰራለትም ነበር። እሱንም ሰርተን ገጥመን ጨርሰናል ማለት ነው። እንደምትመለከቱት አሁን እየሰራን ያለነው መኝታ ቤት ነው። ወደ መኝታ ቤት ደግሞ በኮርኒስ በኩል መግቢያ የለም። ግዴታ እንጨት ደርድረን መስራት ስላለብን ማለት ነው። እንደምታዩት የበረንዳ አምፖል ሰራን ጨራረስን ማለት ነው። ቀጣይ የሚሆነው ስቴፕ ምንድነው? የቤቱን በረንዳ ማስተካከል። የመጀመሪያው በረንዳው በእንጨት ነበር የተሰራው እና በኮለን እንስራው ብንል በጣም ብዙ ብር ይወስዳል። ከ500 ሺህ ብር በላይ ይወስዳል። ይሄ ብረት ግን ከ100 ሺህ ብር በታች ነው የተሰራው። በሰዓቱ ትንሽ ቪዲዮ ከተሰራ ስለቆየ የዛኔ በ85 ሺህ ብር ገደማ ነው የተሰራው ቤቱ። ማን ነው ይሄኛው ብረት ማለት ነው። አሁን እስከ 150 ሺህ ብር ይሄዳል እንደምትመለከቱት እና በጣም ነው ያስገረመኝ። አሁን ላይ ማቴሪያል በጣም ጨምሮ እጥፍ በእጥፍ ሆኗል ማለት ነው። ይሄኛውም ቁመቱ 6 ሜትር ከ20 ሴንቲሜትር ነው ማለት ነው። ቁመቱ እንደምትመለከቱት በጣም ረጅም ነው። አስተኝተነዋል። የመጀመሪያውን የበረንዳ እዩት ምን ያህል እንደበደለው ማለት ነው። እንዴት እንደሚያስጠላ እዩት ማለት የመጀመሪያው የበረንዳ እንጨት ነበር የተደረገለት። ያው በጊዜያዊነት ሊሆን ይችላል እንደምትመለከቱትና ጽድት አድርገን የሰራ ነው። ብረቱም በጣም ብዙ ለፍተንበታል። ብረት ሲባል ብዙ አይነት ነው ያለው። ይሄ 40 በ40 በሚባል ብረት ነው የተሰራው። ያውም ደግሞ ደረጃ 1 በሚባል ኳሊቲ በሆነ ብረት ነው የሰራ ነው። ምክንያቱም ከምናገኘው ገንዘብ ይልቅ የሚያስጨንቀን የደንበኞች ፍላጎት ነውና የሚያስጨንቀን የደንበኞችን ደስታ ማግኘት ነውና የምንፈልገው። እኛ ብዙም የተጠቀምነው ነገር የለም። ደንበኛችንም በደንብ ትገልጻለች ስለዚህ ጉዳይ ማለት ነው። እና እኛ የምንፈልገው ካንቺ በኩል ሌላም ሰው እንድታመጪ እኛ ስራችንን ማስፋት ነው የምንፈልገው። ስለዚህ ስለገንዘቡ ምንም ችግር የለም በሚል ነው። እና እንደምትመለከቱት ይሄኛው ጠርዙ ኮርኒሱ ስለተሰራ የበረንዳው ኮርኒስ መሰራት አልነበረበትም ብረቱ ሳይገጠም። ግን አሁን ምን አደረግን እኛ በጣራ በኩል ሰው ገብቶ ይሄ ክፍተቱ የምትመለከቱት ክፍተት ተጠግቶ መታሰር አለበት ወደ ላይ ማለት ነው። ወደ ላይ መታሰር አለበት። ስለዚህ በኮርኒስ በኩል ሰው እንዲገባ አደረግን ማለት ነው። በጀርባ ከላይ በኩል ማለት ነው። እሱ ገብቶ በላይ በኩል በውስጥ በኩል ወደ ላይ እንዲያስረው አደረግን ማለት ነው። ግጥም ብሎ መስመሩን ካልያዘ በጣም ነው የሚያስጠላው። ስለዚህ እንደምትመለከቱት ይኸው ከውስጥ ሰው አለ። እሱን እያቀበልነው ነው። እንግዲህ እንደምትመለከቱት ይሄንን ይመስላል ተገጥሞ ሲያልቅ ማለት ነው። በጣም ነው የሚያምረው። በጣም ወላሂ ላዚም እኔ ለማጋነን አይደለም፣ በጣም ነው የሚያምረው። ቀጣዩ ስቴፕ ደግሞ ምንድነው? ይሄንን የኳርትዝ ቀለም ወደ ኮንቴክስትራ መቀየር ነው። ይሄ የኳርትዝ ቀለም በጣም ነበር የሚያስጠላው። ስለዚህ
እዩልኝ። ቀጥታ ወደ ኳርትዝ ማጥፋቱ ሄደን ወደ ኮንቴክስትራ መቀባት ገብተናል ማለት ነው። እንደምትመለከቱት የኳርትዝ ቀለም ስራ ትንሽ አሁን ኋላ ቀር ሆኗል። አሰራሩም ትንሽ አስቸጋሪ ነው። ውበትንም የቤትንም ውበት ከመጠበቅ አንጻር ያናሃል ሚና የለውም። ፋሽኑ ጊዜው አልፎበታል። እንደምትመለከቱት ከዚህኛው ወደዚህ ቀይረነዋል ማለት ነው። እንዴት እንደሚያምር ተመልከቱልኝ። ውድ ናችሁ የጁና ዩቲዩብ ተከታታዮች፣ እንግዲህ እንደዚህ አይነት ጽድት ያለ ነገር ማሰራት ከፈለጋችሁ፣ እንደዚህ አይነት የሚያምር ነገር ማሰራት ከፈለጋችሁ እመኑኝ እኔም ብታገኙኝ ነው ይሻለው። ምናልባት ስራችን ጥራት ስላለው ስራችን ኳሊቲ ስለሆነ እያንዳንዷን ስቴፕ በጥንቃቄ ነው የምንራመደው። ምክንያቱም ለምሳሌ ይሄን ቤት ስንሰራ የመብራት ስራውን ለብቻው ሂሳብ ነው ያወጣነው። የመብራት ስራ ጨረስን ማለት ነው። ከዛስ በኋላ የብረት ስራውን ለብቻው ሂሳብ አወጣን። የብረት ስራ ጨረስን ማለት ነው። ከዛ በኋላ ደግሞ የኮንቴክስትራ ቀለም ደግሞ ይሰራልኝ ተባለ። እሱን ዲዛይን ነገርኳቸው። እሺ ብለው የሱን ሂሳብ ለብቻው አወጣን ማለት ነው። እና ይህንን በመሰለ ስቴፕ ባይ ስቴፕ እያደረግን ስራውን እንሰራላችኋለን ማለት ነው። ከናንተ የሚጠበቀው በጁና ኦንላይን ማርኬቲንግ አማካኝነት ኦርደር ማድረግ ነው። ቪዲዮ በጣም ረጅም ነበር። በጣም እንደምንም አቀናንሼ እንደምንም ቆንጆ አድርጌ ለእናንተ ለማቅረብ ሞክሬያለሁ። እንግዲህ እናንተም ሀሳብ አስተያየታችሁን በመስጠት ከኛ ጎን ሁኑ። ኮመንታችሁ፣ ሀሳባችሁ ለኔ በጣም ያግዘኛል፣ በጣም ምግብ ይሆነኛል። ምክንያቱም ያው ስራችንን በደንብ አስፍቶ ለመስራትና ስራችንን ለማስተካከል የእናንተ ሀሳብና ድጋፍ ያስፈልገናል ማለት ነው። እንግዲህ እንደምትመለከቱት የኮንቴክስትራ ስራችን፣ የመብራት ኢንስታሌሽን ስራችን እንዲሁም ደግሞ የበረንዳ ብረት አገጣጠማችን ይሄንን ይመስላል። እንደምትመለከቱት ጽድት አድርገን የሰራ ነው። ባለቤቷም ሳትኖር አስቡ፣ ባለቤቱ የለም አያቅም፣ በምን ይሰራ በምን የሚያውቀው ነገር የለም። ግን እኛ ኃላፊነቱን ወስደን እያንዳንዱን ነገር ኃላፊነት ወስደን በዚህ ልክ ሰርተን አስረክበናል ማለት ነው። የማዳም ቅመሞች ሁልጊዜም ለእናንተ ምርጡን ነውና የማቀርበው። እንግዲህ እናንተም ከጎኔ ስለሆናችሁ አምናችሁ ስለምታዙንም ከልብ እናመሰግናለን። እንደዚህ አይነት ጽድት ያለ የቤት ፊኒሺንግ ስራ ማሰራት ለምትፈልጉ በአጠቃላይ ይሄ ለእናንተ የምስራች ነው ብዬ ነው ማስበው። ይሄ ቪዲዮ ከተቀረጸ በጣም ቆይቷል። በጣም የቆየ ነው። 1 2 ወር 3 ወር ይሆናል እና ያው አንዳንዴ ስራ ስለበዛ ነው ኤዲት አድርጎ ለመጫን ትንሽ ያስቸግራል። እና እንግዲህ ዛሬ ቀኑ ሆኖ ደርሶ ለእናንተ አዘጋጅቼዋለሁ ማለት ነው። እንዲሁም ቤት ማሰራት ብቻ አይደለም፣ ቤት መሸጥም ሆነ መግዛት ስትፈልጉ እኛን አግኙን። በታማኝነት ሽጠን ወይም ደግሞ ገዝተን እናስረክባችኋለን። እንደምትመለከቱት የዛሬው የዩቲዩብ ቪዲዮ ይህንን ይመስላል። እንደምትመለከቱት ቤቱ መጀመሪያ ይህንን ነበር የሚመስለው። የኳርትዝ ቀለሙ በጣም ነበር የሚያስጠላው። አቀባቡ በጣም ነበር የሚደብረው። እዩት እንዴት እንደተቀባ መጀመሪያ ላይ በጣም ነው የሚያስጠላው፣ በጣም ማለት ነው። እና አንዳንዴ ባለቤቱ የለም ብላችሁ ስራ አታበላሹ ነው ምላችሁ። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ቀጣይ በሌላ ቪዲዮ እንገናኛለን። ሰላማችሁ በያላችሁበት ሁሉ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።